ወገቤ ታማሚ ነው። አይዞህ ማታ ማታ እወጣለሁ። አንድ ሳምንት እኔ ጋር ትመጣና ያዝሽ እንግዲህ እቀመጣለሁ። እየበላን የሚያልቅ መስሎ እኔ ደግሞ ለአንተ ላስታጥብ። ና እና እንዴት አየኸው? የሁሉ ደክማ እንግዲህ ለእኛ ብላ ዝም ብላ ነው። ምን ለእኛ አንተ ሽሮ ሰርታ ምትበትታ አንዳንዴ ወጣ ሲል ደስ አይልም። እኔ እኮ ኖርማል ዝም ብላችሁ እያልኩት ነበር። ዝም ብላችሁ ስትመጡ ያገኛችሁትን በታችሁ ትሄዳላችሁ። አንዳንዴ ደግሞ እኛ መድከምሽ አሳዝኖ ነው እንጂ በእርግጥ እንደዚህ አይነት ነገር ደስ ይላል። እንዳሁን ትንሽ ደግሞ እዚህ ጋር ጥሬ ነገር ታስቀምጪ እየቆረጠን የምንበላው ነገር ብናገኝ አስቀምጣለሁ። አሁን ችግር አለ። ይሄ ሁሉ ገና ጊዜ እዚህ ጋር ሽሮ የሆነ ነገር ቢሆን በምስር ቢሆን ሊዳፈራው ነው የምንዘጋጅታው እንጂ ችግር የለውም። አንቺ ብቻ መቸሽ ማና መስራት ነው። እሺ ነይ እየተጠናት ትገብዳለህ። ነይ እንጂ ነይ እሺ በቃ እሺ በሉኝ። ያዙ ከዛ ዛሬ በስንት ጊዜ ተገናኘን አይደለም? እንደዚህ ተሰብስበን ከበላላችን እኔ እንዲያውም በአንድ ትሪ ላቀርብላችሁ ነበር የልጅነታችሁ ትዝ እንዲላችሁ ብዬ ነበር። ለምን ያሉት በጊዜው ጋር ብለሽ ነው እንደዛ እየሄደ እንጂ ላቀርብላችሁ ነበር። እንደዛ ምንድን ጨመር እንጀራ አልፈልግም። ጨምርላት ይሄን አግሮ ደግሞ ነው ይርበኛል ነው አብርሽ ተው ግን ተው። አይገርምህም? አጥንቱን በሱ ደግሞ አንተ እኮ አትቀልድ፣ በቃ አትቀልድ። የዶሮ እግር እንዳለው ባይዘው እሱ ነው። ምንድን ነው አንተ ሁሉንም ወስደህ ብለኛስ እኛ እንብላ እንዴ? ምን ይሻላል? ዛሬ ምንድን ነው ዓርብ እናስመልክት ብለህ የሁለት ወር ጾም እኮ አላለቀም። ምን ነው? ኧረ አላለቀም። ኧረ እኔ አንተ ከዛ ጋር የተገናኘ አይደለም ሲጀመር እንዴ። ከዛ ጋር የተገናኘ ሆኖ ሳይሆን ወደዚህ አንዳንዴ እንደዚህ ያስፈልጋል። ከስጋም ደግሞ ወጣ ብላችሁ እኮ አይነትም ማለት ነው። ስጋ ብቻ ሁሌ ሲበላ ጥሩ። ሰላጣ የሚያስፈልግ ቆየህብን ትንሽ። አትፍረው ብለው አትፍረው ምግቡ ብለው የመጣ አንተ እንደሆነ በቃ ትቸኩላለህ። ሰታው እንጂ ነው ወንድ እንደዚህ የሚባል ነገር አለ እንዴ? ታናሽ ነው